የተከበራችሁ አድማጮቻችን ከዚህ ቀጥለን ከቅድመ ክኔሴት አባል አቶ ሰለሞን ሞላ ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ሰለሞን፣ እንዴት አመሸ? ጤና ይስጥልን አቶ ሰጠኝ፣ እንዴት አመሸ? ደህና፣ በጣም ነው የምናመሰግን። አመሰግናለሁ። እኔም ጥሩ። የተለያዩ ርዕሰ ጉዳዮች አሉን። እንደው በዓለም ላይ የሚንጸባረቁ ጸረ ይሁዳውያን እንቅስቃሴዎች እየጨመሩ ነው የመጡት። የጦርነቱ ጉዳይ ትንሽ በረድ ቢልም አሁንም ጸረ ይሁዳውያን እንቅስቃሴው እንደቀጠለ ነውና እንደው ይሄ ጸረ ሴማዊ እንቅስቃሴ የሚባለው መነሻው ምንድን ነው? እንግዲህ የጸረ ሰማያዊ እንቅስቃሴ አሁን የተጀመረ አይደለም። የጸረ ሰማያዊ እንቅስቃሴ መጨረሻ ላይ እንደሚታወቀው በ1940 እስከ 1945 ዓመተ ምህረት ወደ 6 ሚሊዮን የኢሮፕ ይሁዲዎችን ያጠፋ የረሸነ ጄኖሳይድ ያደረገ ነው። አንዱ መንስኤም ጸረ ይሁዲ ሂደቶች በተለያዩ ሀገሮች የእስራኤልን ሀገር አዲሲቱን እስራኤል እንድትወለድ ያደረጋትም አንዱ ይሄ ነው። እንደሚታወሰው ኢንኩዊዚሽን የሚባል ጊዜ ነበረ። ኢንኩዊዚሽን ማለት የዛሬ 400 ዓመት በፖርቹጋል እና በስፔን እዛ ላይ ይሁዲዎችን ወይ በግድ ክርስትና ወይ እስልምና ሃይማኖታቸውን ተቀይራላችሁ፣ ከዛ ደግሞ በተለያዩ ጊዜቶች ማለት ነው፣ ካልሆነ ግን ይሁዲዎች ተጠይነት ያላቸው በማለት እነሱን በማንገላታት ማስተቃየት እንኳን አልፎ ተርፎ እንደሚታወሰው ኢትዮጵያ እንኳን በዮሐንስ ዘመን የዮሐንስ ከጦርነት በኋላ የነበረው በይሁዲዎች ላይ እንኳን የይሁዲ ሃይማኖት መጥፋት አለበት፣ ሁሉ ክርስቲያን መሆን አለበት ተብሎ እስልምናና የጁሽ ሃይማኖት የያዘውን ኢትዮጵያ ሙሉ ደርሶ ነበረ እና ጸረ ይሁዲና ጸረ እስራኤል ጸረ አንቲሴማይቲዝም የሚባለው ወይ ጸረ ሰማያን የሚባለው ይሄ የቆየ ነው ድሮ ማለት ነው። እና ሶስቱ መሰረታዊ ሃይማኖች ከተለያዩ በኋላ ማለት ይቻላል ሁለቱም ሃይማኖት አባት ሃይማኖት የይሁዲ ሃይማኖት ነው። ከዛ በኋላ ግን ያው የክርስትና ሃይማኖት መጣ። የክርስትና ሃይማኖት ሲመጣ የራሱን ጸረ ይሁዲነት ይዞ መጣ። ከዛ በኋላ ደግሞ የተወሰነ 400 ዓመት ቆይቶ ደግሞ ያው የእስልምና ሃይማኖት ተመሰረተ በመሐመድ አማካኝነት። እሱም የራሱን ጸረ እስራኤልነት ይዞ መጣ እና ብዙ ጊዜ ይሁዲዎች አገራቸውን የመጀመሪያው ቤተ መቅደስና ከዛም የሁለተኛው ቤተ መቅደስ ከፈረሰ በኋላ በተለያዩ አገራት ከተበታተኑ በኋላ በያሉበት ቦታ ብዙ ጊዜ የእኩልነት መብት አልነበራቸውም። የተወሰነ የእኩልነት መብት ቢኖራቸውም በጣም ተጎድተው ነበር የሚኖሩት። ግን በዚህ ላይ ምናልባት ኢትዮጵያ ለየት ያለች ልትሆን ትችላለች። በኢትዮጵያ ጊዜ የጊዲዮናት አገዛዝ የሚባለው ይሁዲዎች ኢትዮጵያንም ሲገዙ ነበር እና የኢትዮጵያን ታሪክና ጸረ ሰማያትን አንቲሴማይቲዝም በምናስተያይበት ጊዜ በድሮ የነበረውና ያሁኑ የተለየ ነው። ግን እኛም ኢትዮጵያውያኖችን ኢትዮጵያ በነበርንበት ጊዜ የመሬት ባለባት ለመሆን የመሬት ባለቤት ለመሆን በፊውዳሉ አገዛዝና ስርዓት ላይ ከፍተኛ ጭቆንነት ነበረ። እንደዚሁም በአውሮፓ እንደዚሁም በሁሉም ሀገራት ማለት ነው። ሜቢ ምናልባት ትንሽ ከእስላም ሀገሮች የተሻለ ነው። ግን ብዙ ጊዜ አውሮፓ፣ አሜሪካ አሁን ይህ ጸረ ይሁዲነት በጣም ከነገሰ በኋላ ያው ቴዎዶር ሄርጸል መፍትሄው ሊቭኖት ባይት ይሁዲ በኤረጥ እስራኤል ለይሁዲዎች የራሳቸውን ቤት ካልገነቡና የራሳቸው ጋር ገር ካልተመሰረተች የራሳቸው የሚጠገቡባት ካልኖረ ለቄታው መፍትሄ የለም በማለት ያው የኮንግረስ አሲዮኒ አርሾን ባዘል ላይ እሱ ያው ሲጀምረው ዓላማው የይሁዲ አገር ወይም የእስራኤል አገር አንዲት ሀገር መመስረትና በዓለም የተበታተኑ ይሁዳውያኖች እየመጡ ከዚች ሀገር እንዲኖሩባት ነው። አሁን በእርግጥ የቴዎድሮስ ሄርጸል ርዕዮተ ዓለም እሱ በ1904 ዓመተ ምህረት ቢሞትም በ1948 ዓመት ማለትም 44 ዓመት በኋላ እስራኤል ሀገር ተቋቁማለች ማለት ነው። የሱ ራዕይ በተግባር ሆኗል ማለት ነው። ቢሆንም እንኳን ያም ሆኖ እስራኤል ከተቋቋመች ጊዜ ጀምሮ የጸረ እስራኤልነቱ ፊቱን ቀየረ ማለት ይቻላል። የቀየረው እንዴት ነው? እስራኤል ተቋቁማ የአረብ ሀገሮች ህዝቦችና ጨፍጭፋ ወይም አባራ
ራሷ እስራኤል ሀገር ተመሰረታለች በማለት አሁን ብዙ ጊዜ የፍልስጤምንና የእስራኤል የፖለቲካ ኮንፍሊክት ወደ ጸረ ጂው ኮንፍሊክት እንትን ተቀይሯል እና አሁን በዓለም ያሉት ብዙ ጊዜ አሁን ጸረ እስራኤል ርዕዮተ ዓለምን የሚያካሂዱት የድሮ በጣም አክራሪ ክርስቲያኖች ነበሩ። አሁን ግን አክራሪ ሙስሊሞች ናቸው። በተለይ አውሮፓ ውስጥ የምናየው፣ አውስትራሊያ የምናየው፣ አሜሪካ ውስጥ የምናየው በእርግጥ በጣም ጸረ አክራሪ ክርስቲያኖችን እስራኤልን ይጣረሯታል። ቢሆንም ግን አሁን ብዙ ጊዜ ፋሽን ሆኖ ያለው የሙስሊሙ ማህበረሰብ በዓለም የተበታተነው ነው አሁን ጸረ እስራኤልነቱን እያሳየ። ይሄ ደግሞ በተለይ የቴሮሪስት ኦርጋናይዜሽንስ የጸረ ይህን በተለይ በመሪነት የምትመራው ኢራን ናት። የኢራን ማለት የሸሃ የሚባሉት የእነሱ ርዕዮተ ዓለም ደግሞ በዓለም ላይ እስልምና ሃይማኖትን ለማስፋፋት መጀመሪያ ትልቁን ሰይጣን፣ ከዛ ሁለተኛውን ሰይጣን አጥፍቶ ከዛ ሶስተኛውን ሰይጣን ይላሉ። የመጀመሪያው ሰይጣን አሜሪካ ነው። ሁለተኛው ሰይጣን እስራኤል ነው። ሶስተኛው ሰይጣን የሱና ሃይማኖት ተከታዮች ናቸው። ስለዚህ እነ ሺዓዎች በኢራን የሚመሩት እንደ ሂዝቦላ እንደ ሁቲዎች እንደዚህ አይነቶች ለምሳሌ በዓለም 9% ናቸው፣ ወደ 10% ናቸው የእስልምና ሃይማኖት ተከታዮች፣ ግን በጣም አክራሪዎች ናቸው። ከዚህ በተጨማሪ ደግሞ የሱና ሃይማኖት ተከታዮች ደግሞ በጣም የሙስሊም ብራዘርሁድ የሚባሉት የእስልምና ወንድማማቾች የሚባሉት ለምሳሌ በሙርሲ በግብጽ ላይ ሲመራ የነበረው አሁን ኳታሮች ዘውት ያሉት፣ አሁን ቱርክ ዘውት ያሉት፣ አሁን እዚህ ደግሞ የጂሃድ ኢስላሚና የሐማስ ርዕዮተ ዓለም ተከታዮች፣ እነዚህ ደግሞ ሱና እስልምና ሃይማኖት ተከታይ ቢሆንም ግን ጸረ እስራኤልነታቸው በጣም ከባድ ነው እና እዚህ ከሚድል ኢስት አካባቢ ይሁዲ የሚባል ህዝብ እንዳይኖር እኛን ወደ ባህር አስምጠው ጨፍጭፈው ራሳቸው የእስልምና ሃይማኖት አድርገው ለመስራት የሚፈልጉ ናቸውና ዛሬ አሁን ይሄ ኤክስፖርት እየተደረገ በዓለም ያሉት ይሁዲዎችን የይሁዲ ሲምቦሎችን ልክ አሁን አውስትራሊያ እንዳየነው አንዳንድ ቤተ ክህነቶች ለምሳሌ የሚደረጉት ጥቃቶች እነዚህ ሁሉ የዚህ ውጤት ናቸው። ስለዚህ ጸረ ይሁዲነት በሌላ ቀሚስ ይመጣል ይቀያየራል፣ ግን ዋናው ርዕዮተ ዓለም ያው ጸረ ይሁዲ አመለካከት ነው። በጣም በጥሩ ሁኔታ ነው ያብራራው። በጣም ነው እናመሰግን። ወደ ሌላ ርዕሰ ጉዳይ እናልፋለን። የጥቅምት 7ቱን የደህንነት ጥበቃ ክፍተት ወይም የነበረውን ችግር ለማጣራት እንግዲህ መንግስት ኮሚቴ ለማቋቋም እየጣረ ነው ያለው። ነገም ውይይት ይደረጋል ተብሏል። በሌላ በኩል ደግሞ በህጉ የተቀመጠ መንግስታዊ አጣሪ ኮሚቴ አለ። በዛ በኩል ነው ሁሉ ነገር መደረግ ያለበት የሚሉ አካላት አሉና በሁለቱ ኮሚቴዎች አሁን በፊት በተዋቀረውና ገና ሊዋቀር ባለው ኮሚቴዎች መካከል ያለው ልዩነትና አንድነት ምንድን ነው? ያው ከመሰረቱ እኔ አሁን በእስራኤል በመንግስቱ በኩል ያለው የኔ የግል አቋም በጣም የታወቀ ነው። እኔ መንግስቱ ደጋፊ አይደለሁም። ግን አንድ ግን ሁላችንም የምንስማማው በገለልተኝነት ነው ከኛ ጋር ነው በገለልተኝነት ነው እያወራሁት ያለው በገለልተኝነት። አንድ መንግስት ራሱ አጥፊ ሆኖ መንግስት ራሱ ሊመረምር አይችልም። ራሱ የሚባል ነገር የለም እና አሁን የመንግስቱ የአጣሪ ኮሚቴ እስካሁን ድረስ የአገሪቱ ከተቋቋመች ጊዜ ጀምሮ ወደ 14 ወይም 15 ብሔራዊ ኮሚቴ ተቋቋሙ። እንደዛ አይነት ባዳት ማምላክቲ የሚባለው ማለት ነው። ባዳት ሐቂራ ማምላክቲ ብሔራዊ መርማሪ የሚባለው ማለት ነው። ለምሳሌ በግብጽና በእስራኤል የሞሳድ ስራ እንደ የነበረ ተቋቁሟን ያስተሰሪው ጦርነት ጊዜ ተቋቁሞ ጎልዳ መይር ከስራዋ እንድትባረር ሆኗን። ከዛም የተለያዩ ብዙ ተቋቁመዋልና ብዙ ጊዜ እንደዚህ አይነት ሁኔታዎች በሚቋቋሙበት ጊዜ መንግስት ኮሚቴው እንዲቋቋም ይወስናል። ከሞላ ጎደል ምን መመርመር እንዳለበት መንግስት ይወስናል። ከዛ በኋላ ግን ማን ነው መርማሪው የሚለውን የሚወስነው ከፍተኛ ፍርድ ቤቱ ነው። የከፍተኛ ፍርድ ቤት ፕሬዝዳንት ተወካዮችን እንደ ችሎታቸው በመመርመር ለምሳሌ ወታደራዊ አሁን የሚደረገው የጦርነት ጉዳይ ከሆነ ከወታደሩ ክፍል፣ ከኢኮኖሚ ተጠሪዎች፣ ከቤተሰቦች የተለያዩ ማለት ነው ተተጎጆች
እና ያ ውሳኔ ተቀባይነት እንዲሆን ነውና የሚወክል ነው። አሁን ይሄ መንግስት አንደኛ ኃላፊነት አልወሰዱም ጠቅላይ ሚኒስትር ቢንያሚን ኔታንያሁ። ሁለተኛ ለምን አታቋቁም ተብሎ በሚጠይቅበት ጦርነቱ አላለቀም ሲባል ነበር። አሁን ጦርነቱ ካለቀ በኋላ ደግሞ እኛ በአገሪቱ የፍትህ ፕሬዝዳንት ዳኛ ይስሐቅ አሚት ላይ እምነት ስለማናምነው እሱ የሚወስናቸው ኮሚቴዎች ይህን መንግስት የሚጎዱ ስለሆኑ ከመጀመሪያው ጊዜ ጀምሮ አንቀበልም የሚል ዛቻ እየተነዛ ነው ያለው እና አሁን ምን አይነት መጨረሻ ላይ ምን አይነት ሁኔታ እንደሚሆን አናውቅም። ግን ሊሆን የማይችለው ነገር ግን ያም ቆላም ነፈሰ ደጋም ነፈሰ ግዴታ ብሔራዊ መርማሪ ኮሚቴ መቋቋም አለበት። ምክንያቱም የእስራኤል ሀገር ህዝብ ወይም ይሁዲ ዓለም ጭፍጨፋ ከደረሰበት ጊዜ ጀምሮ ትልቅ ውርደትና እንትን የወረደብን በ7 ቀን 10ኛ ወር 23 ዓመተ ምህረት የደረሰው ነው። ስለዚህ ይሄ ሁኔታ በገለልተኛነት ሳይመረመር አይቀርም እና መጨረሻው ላይ ምን ይሆናል ቆይተን የምናየው ነው። ግን አሁን ለጊዜው ይህ መንግስት ለማቋቋም ብዙ ድራይቭ የለውም ወይ ብዙ ሞቲቬሽን የላቸውም እና ደግሞ ገና አዲስ ደንግገው እናቋቋማለን ማለት ደግሞ አመኔታ ስለማይኖረው አናቀም ምን እንደሚሆን መጨረሻው እንግዲህ ቆይተን የምናየው ማለት ነው። ጥሩ። ሌላ እንግዲህ በክኔሴት የተለያዩ ቋሚ ኮሚቴዎች አሉና አወቃቀራቸው እንዴት ነው? አሰራራቸውስ ምን ይመስላል? አንዳንድ ጊዜ ቋሚ ኮሚቴ ሲባል በየጊዜው ይዋዩበታል ሲባሉ እንሰማለን። እናንተም በዛ ብዙ አመታትን የሰራነ አወቃቀራቸው እንዴት ነው? የክኔሴት ኮሚቴዎች አወቃቀር ያው እንደ ተመራጮች ወይም እንደ ፓርቲያቸው ብዛት ነው። ለምሳሌ አሁን የሊኩድ አባላት 32 ከሆኑ ለምሳሌ ለነሱ እንደ ብዛታቸው እያንዳንዱ ኮሚቴ 19 አባል ስላለው ከ19 አባሉ የ120 ለምሳሌ ለ19 ይካፈላልና ከዛ በኋላ አንዳንዴ ለምሳሌ የሊኩድ አባላት 3 ሊሆኑ ይችላሉ እንደዚሁ እና ግን የኦፖዚሽን አሁን ለምሳሌ የተቀናቃይ ፓርቲዎች አሁን ባለሳሳት 52 ናቸው። መንግስት ደጋፊው 68 ነው። ስለዚህ 68 እና 52 120 ማለት ነው እና ፕሮፖርሽናሊ ሁሉ ጊዜ የገዢው ወይም የጥምሩ መንግስት ማጆሪቲ ያለው በየኮሚቴው ማለት ነው። አብላጫ ድምጽ አለው ማለት ነው። የሊቀመንበር ደግሞ የሚሆኑት የኦፖዚሽንም አሉ እንደ ብዛታቸው ይሰጣቸዋል። አሁን ለምሳሌ 3 ወይ ባለሳሳት ወይ 4 የኮሚቴ ሊቀመንበሮች የተቃዋሚ ፓርቲዎች ናቸው። ባለሳሳት አሊያና ክሊታ የቁጥጥር ኮሚቴ ከዛ ደግሞ የሴቶች ጉዳይ ኮሚቴ ደግሞ ሌላ የልጆች ጉዳይ ነው ምናምን አሉ እና የዚያ ሊቀመንበር ለምሳሌ ኦፖዚሽን ያነ ግን የኦፖዚሽን ተቃዋሚ ፓርቲው ሊቀመንበሩ ቢሆንም የኮሚቴው ግን ስቲል በድምጽ ብልጫ ግን የገዢው መንግስት ማጆሪቲ ያለው ማለት ነው። ምክንያቱም 68 ስላሉ ማለት ነው። ስለዚህ የኮሚቴው ብዛት የሚወሰነው እንደ ክኔሴት በድምጽ እንዳለው እያንዳንዱ ፓርቲ ያለው ቁጥር ማለት ነው። እንዳልኩት የሊኩድ 27 ካለ ለምሳሌ 23 ካለ ለምሳሌ የሻቲድ 24 አለ እና የዚያ በተመጣጣኙና በተመዛዛኝ ሁኔታ ነው። ለምሳሌ ከተቃዋሚ ፓርቲዎች ብዙ ቦታ ያለው የሻቲድ ነው ማለት ይቻላል። ምክንያቱም የሻቲድ 24 ስላላቸው ማለት ነው። በጣም አነስተኛ ቦታ ያለው ደግሞ ለምሳሌ የሰራተኛው ፓርቲ ሊሆን ይችላል። ዲሞክራቲም የሚባሉት ማለት ነው። የነሱ ድምጻቸው በጣም 4 ወይም 5 መሰለኝ ቦታ ያላቸውና እንደዛ ነው የሚሆነው። አሁን ህግ ለማሳለፍ ስለዚህ አብላጫ ድምጽ ያለው የጥምሩ መንግስት ስለሆነ አይቸገርም ማለት ነው። በዛ በኩል ብዙ ውይይቶች ይደረጋሉ። አለፈ ይባላል ሂደቱ አንድ ህግ ለማሳለፍ የሚደረገው ነው። ግን ምን አለ መሰለ እዚህ ላይ ብዙ ጊዜ መንግስት የደገፈው ህግ ያልፋል። መንግስት ያልደገፈው ህግ አያልፍም። የተቃዋሚ ፓርቲዎች ለምሳሌ የሚያሳልፉት ህግ ሳለ የመንግስት ደጋፊዎች ካልደገፋቸው ማሳለፍ አይችሉም። ስለዚህ ብዙ ጊዜ አሰራራቸው
ከዚህ የተመረኮዘ ነው ማለት ይቻላል እና መንግስቱ ግን የጥምሩ መንግስት አሁን 68 ቦታ አለው። 68 ቦታ አለው። ለምሳሌ የአሬዲዮችን ብንወስድ ወይም የሃይማኖት አክራሪዎች እነሱ 19 ወይም 18 ቦታ አላቸው። እነሱን አልባ ለምሳሌ መንግስት ህግ ሊያስተላልፍ አይችልም እና አሁን እነሱ ለምሳሌ የውትድርና ልጆቻችን እንዳይሄዱ የሚለው ህግ አልተላለፈልን መንግስቱን አንደግፍም ብለው አሻፈረኝ ብለው ከመንግስት ወጥተው ግን ክነሴት መንግስቱን እየጣሉት አይደለም፣ መንግስቱን እየደገፉ ነው ያሉት። ግን ሁሉ የሚመጣውን ሐሳብ ደጋፊዎች አይደሉም፣ አይደግፉም፣ ይቃወማሉ። በዚህ ምክንያት አሁን መንግስት አሁን ብዙ ህጎችን እየደነገገ አይደለም። ምናልባት ከዛው ለኮሚቴዎች ውይይት ያደርጋሉ እንጂ ወደ ድምጽ ምርጫ አምጥተው ያሳለፉት ህግ የላቸውም አሁን ባለንበት ሁኔታ። ምክንያቱም የዚህ የሃይማኖት አክራሪዎች እኛ የመጨረሻ ህጉ እንዲደነገግ ከፈለጋችሁ ወይ እኛ የምንፈልገውን አስተላልፉልን፣ እኛ ነው ካልከላለፈን መንግስትን አንደግፍም ብሎ አሁን በነገራችን ላይ ክነሴት ምንም አይነት ህግ ሀሪዲዎች የማያምኑበት እየተሰራ አይደለም፣ እያሳለፉ አይደለም። በጣም ጥሩ፣ በጣም ግልጽ ነው። ሌላው እስራኤልና ግብጽ እንግዲህ የተፈጥሮ ጋዝ ሽያጭ እና ግዥ ስምምነት እንዳደረጉ ይፋ ሆኗል። ያለው ጥቅም ጉዳትስ ምን ይመስላል አሁን ባለው ተጨባጭ ሁኔታ? ለእስራኤል ኢኮኖሚ እና ለእስራኤል ዲፕሎማሲ ግብጽ እና እስራኤል ምንጊዜም ቢሆን ወዳጅነት እንዳላቸው ከ1981-82 ዓመተ ምህረት የታወቀ ነው። ግን ብዙ ጊዜ የዓለም አቀፋዊ ድንጅ ሆኖ ሁለቱ ሀገሮች የሰላም ቢያደርጉም ግን የህዝብ ከህዝብ ግንኙነት ግን በጣም ብዙ የለም። ለምሳሌ የእስራኤል ቱሪስቶች እንደው ግብጽ እንትን አይሉም። የግብጽ ሰው ከዚህ ሀገር መጥቶ እንትን አያደርግም፣ ቢዝነስ አያደርግም። ብዙ ያልተለመደ ነው። ይህ ሊሆን የቻለው በተለይ የፍልስጤምና የእስራኤል ችግር በግብጽ ህዝብ ዘንድ መፍትሄ እስካላገኘ ድረስ ብዙ ጊዜ ከፍልስጤሞች ጋር እነሱ ያው የአረቦች ስለሆኑ እኔ እነሱ አውቶማቲክ ደጋፊ ስለሆነ የእስራኤልና የግብጽ ስምምነት በጣም የቀዘቀዘ ስምምነት ነው ማለት ይቻላል። ጦርነት የለም። የውስጥ ለውስጥ የመረጃ ግንኙነት አለ። ግን አሁን ይሄ የጋዝ እስራኤል ከባህር ላይ የምታወጣው ጋዝ መሸጥ አለባት። መሸጥ ስላለባት ግብጽ ደግሞ ኢኮኖሚዋንና ማህበረሰቧን ለማሳደግ ስትፈልግ ልክ በከሰል ቤንዚን ከማውጣት በጋዝ ማውጣት ይኖርበታል። ኤሌክትሪክ ለማግኘት ጋዝ ያስፈልጋታል። ለምግብ ጋዝ ያስፈልጋታል። ግብጽ የራሷ ጋዝ የላትም እና ወይ ከአውሮፓ ታመጣለች ወይ ደግሞ በነዳጅ ትጠቀማለች ማለት ነው። በነዳጅ በጣም ውድ ነው። ስለዚህ ያለው አድቫንቴጅ አሁን ግብጾች የፈለጉት እንዴት ነው? ከእስራኤል ወደ ግብጽ ያለው ቅርብነት ጎረቤትና አስገደዳቸውና የህዝባችን ደህንነት የህዝባችን የኢኮኖሚ ብልጽግና ካስፈለገ ከእስራኤል እኛ ይሄን ጋዝ መግዛት አለብን በማለት በተለይ አሜሪካ ደግሞ በሽምግልና በማሸማገል በብዙ ቢሊየን የሚቆጠር የስምምነት አድርጋለች። ይሄ በኢኮኖሚ ደረጃ ለእስራኤልም ኤክስፖርት አድርጋ ወደ ውጭ ልካ ብዙ ገቢ ታገኛለች። ግብጾች ደግሞ ይህን ጋዝ ከጎረቤት ሀገር ተቀብለው ህዝባቸውና ማህበረሰባቸውን ኢኮኖሚያቸውን ያዳብራሉ። በኢኮኖሚ ደረጃ ማለት ነው። ይህ ጥሩ ነው። በዲፕሎማሲ ደረጃ ደግሞ ይህ ትስስር የሁለቱን ሀገሮች ወዳጅነት የበለጠ ያጠናክረዋል፣ የጋራ ጠላቶቻቸውን ለመዋጋት። ስለዚህ ለሁሉም ዊን ዊን ነው፣ ጥሩ ነው። ግን ምንጊዜም ቢሆን የግብጽ ችግር ምንድን ነው? ከጉርብትናችን ውጭ ከመካከል ላይ ተሰንቅረው ያሉት የፍልስጤሞች በተለይ ያዛ መካከል ላይ ከሁለቱ ሀገሮች መኖርና ያዛ 2.3 ሚሊዮን ህዝብ እዛ መኖር የጉሮ ጣት ሆኖባቸዋል፣ ለግብጾችም ለእስራኤልም በተለይ ሐማስ ማለት ነው። እና ይህን እንዴት አድርገን ችግሩን እንፍታው በማለት አንዳንዴ ያው እነሱ በአረብነታቸው አዛዎቹን ይወዷቸዋል። በአንድ በኩል ደግሞ አዛዎች ደግሞ ለእነሱ አደጋ ናቸው፣ አስቸጋሪዎች ናቸው። እና በዛ ምክንያት የአዛ ህዝብ ለምሳሌ ወደ እነሱ ገንፍሎ ይመጣብላን ብለውም ይፈራሉ። ግን ለማንኛውም እንደዚህ አይነቱ ድንጅ ግን ወይስ የኢኮኖሚ ስምምነት የሁለቱን አገር ወዳጅነት ያጠናክረዋል። ሁለቱ ሀገሮች አንዱ ባንዱ ላይ ጥላቻ እንዳይኖር ያደርገዋል። ሁለቱ ሀገሮች ያላቸው የኢኮኖሚ ትስስር እየበለጸገ ይሄዳል ማለት ነውና የተደረገው ስምምነት በጣም ጥሩ ነው ብዬ ነው የማስበው። ጥሩ። ሌላ እንግዲህ የዩክሬንና ሩሲያ ጦርነት 4 ዓመት ሊሞላ የተወሰኑ ጊዜያት ነው የቀሩና
በቀጣይስ በ2026 ዓመተ ምህረት የጦርነት ይቀጥል ሊሆን ወይስ እንደው ባጭሩ መፍትሄ ይገኝለታል ብለህ ታስባለህ? እስካሁን በተደረገው ጦርነት መጀመሪያ ታስታውስ እንደሆነ አቶ ሰጠይ ራሻ ስትዝት የነበረው ዛቻ ዝሆንንና ጥንቸል ማገናኘት ነው መግጠም ነው ብላ ፎክራ ነበር። በሳምንት እንደመስሳቸዋለን፣ እናጠፋቸዋለን፣ ዩክራይንን በቁጥጥር ስር እናደርጋለን፣ ኡክራይንን መልሰን እኛ ቅኝ አገዛዝ እናደርጋለን የሚል ዛቻ ሁሉ ጀምረው ነበር። ግን የዩክራይን ህዝብና ዜሌንስኪ በተለይ አይበገሬ ሆነው ነው የተገኙት። አይበገሬነታቸው ደግሞ እንደዚህ ጠንካራ ሊሆን የቻለው አሜሪካና የአውሮፓውያን ዩኒየን ስለደገፋቸው ነው። ብዙ የጦር መሳሪያ እየሰጧቸው፣ የኢኮኖሚ ድጋፍ እያደረጉላቸው እስካሁን ድረስ ዩክሬን ጠንካራና ጠንክራ እየታገለች ነው ያለችው እና በጣም ለዩክሬን አድናቆት ያስፈልጋታል። ለዩክሬን ህዝብና ወታደር አስዳርጎ ያስፈልጋል። በዚህ ጉዳይ ፑቲን ከፍተኛ ውድቀትና አጋጥሞታል ማለት ይቻላል። ዩክሬንስ ብዙ አልተሽመደመደችም ወይ? ብዙ ኢኮኖሚ ግን ተጎድታለች። ግን በምትጎዳበት ጊዜ አንተ ማየት ያለብህ የእያንዳንዱ ችሎታ ምን ነበር ብለህ ነው መገመት ያለብህ። ራሻ እኮ ከአሜሪካ ጋር የምትፎካከርና ሀያላን መንግስት የምትባል ሀገር ነች። ሀያላን ሀገር ከሆነች እንዴት አድርጋን ነው ዩክሬንን ድሮ አንድ ዩክሬን ለምሳሌ ከ36 ወይም 35 የሶቪየት ዩኒየን ሀገር ከነበሩት አንዷ ነች እና እንዴት አድርገው ነው እነሷን ማሸነፍ ያልቻሉት? ይሄ ራሱ በታሪክ ከፍተኛ ተወቃሽነትና ውድቀትን አመጥቶባቸዋል በፑቲን ላይ ማለት ነው። እና ዛሬ አሁን ዩክሬን እስካሁን ድረስ ቆማለች። በ2026ም ትቆማለች ብዬ አስባለሁ። ግን ምናልባት ትራምፕ ከፍተኛ ግፊት እያደረጉ ስለሆነ የሆነ ስምምነት ሊደረግ ይችላል። ግን እስከዛ ድረስ ዩክራይን ራሷን ችላ መቆሟና እጅ አለመስጣቷ የሚያስደንቃትና የራሻ ደግሞ አለማሸነፍ ውድቀትና በዓለም አቀፍ ደረጃ ያላትን ቪያቢሊቲ ወይም ያላትን አድናቆት ወደ ዜሮ የሚመልስ ነው ማለት ይቻላል። ጥሩ፣ በጣም ነው የምናመሰግን። እንደው ማጠቃለያ እንደው አንድ በአዲስ ገቢዎች ጉዳይ ኢትዮጵያ በሚጠባበቁ ብዙ ጊዜ ቃለ ምልልስ እናደርጋለን እና እዛ የሚጠባበቁ መምጣት አለባቸው ይባላል። አሁን ባለው ተጨባጭ ሁኔታ አዲስ ገቢዎችን በተመለከተ ምን ውሳኔ ነው የሚያስፈልገው? አቶ ሽሎሞ፣ እኔ ኢትዮጵያ የቀሩትን በተመለከተ ልንገርህ። ይህ መንግስት ፌላሪቲ አጋጥሞታል። የእኛ 3 የክነሴት አባላቶች ክነሴት ተቀምጠው ምንም ያደረጉት ነገር ስለሌለ በጣም በእነሱ ላይ በእውነት ጥሩ ስራ አልሰሩ ማለት ይችላለሁ 100%። እኛ የክነሴት አባል ኢትዮጵያውያኖች የሌለን ሆኖ ድሮ ሌሎች የክነሴት አባላቶችን ነጮችን እየለመን ስሩልን እያለን ስናሰራ ነበር። አሁን እኮ 3 የክነሴት አባላቶች አሉን። ከ3ቱ 2ቱ የክነሴት አባላቶች የኮአሊሽኑ የጥምሩ መንግስት አባላት ናቸው። አንዲቱ የተቃዋሚ አባላት ናት። ስለዚህ ይሄ ኤክስኪውዝ ወይም ይቅርታ የሚደረግለት ጉዳይ አይደለም። ኢትዮጵያ የቀሩት ወገኖቻችን እየተራቡ እየተቸገሩ የኢትዮጵያን ጦርነት ያለበትን ሁኔታ እያየ ነው። ይሄ በእውነት አለመሰራቱ በጣም አሳፋሪና በጣም የሚያሳፍር ነው። እውነት እኔ ሐቁን ነው የምናገረው እና አሁንም ቢሆን ምንም አማራጭ የለም። ህዝቡ በተለይ ኢትዮጵያ ያለው እዚህ ሀገር ያለውን ቤተሰብ የቀረበትም ከአንድ ላይ ሆኖ ጥንካሬውን በማሳየት መንግስትን ጫና አድርጎ እንዲመጡ ማድረግ ግዴታ ነው። ብዙ ጊዜ እኛ ኢትዮጵያውያኖች እንመጻደቃለን። የምንመጻደቀው ምንድነው? ትክክለኛ አይደሉም፣ እንደዚህ አይደሉም፣ እንደዛ አይደለም የሚለው አለ። አይደለም አሜሪካ ወይም ከዩሮፕ ቅድም ስለ ጸረ ይሁዲ ይዘቶች ስንናገር ለምሳሌ ስለ ፖርቱጋል እና ስፔን ለነበሩትና የዛን ጊዜ ሃይማኖታቸውን የቀየሩትን ተናግሬያለሁ። የዛሬ 400 ዓመት ሃይማኖት የቀየሩትን እነዚህ ለምሳሌ ወደ እስራኤል ሀገር እንዲመጡ ይፈቀድላቸዋል። የዛሬ 400 ዓመት ሃይማኖት የቀየሩት ማለት ነው። የኛ ቤተሰቦች ግን ወይም ወገኖች ኢትዮጵያ ያሉት በመጀመሪያ ሁሉ አይደለም ሃይማኖቱን የቀየረ። ምናልባት የሚያደርጉት ኑሯቸው እንደ ክርስቲያን ፕራክቲስ እያደረጉ ሊሆን ይችላሉ። ግን የእስራኤል ዘር ናቸው። ብዙዎቹ ደግሞ ተመልሰው ወደ አባት ሃይማኖታቸው እየመጡ ነው ያሉት። ይህ ባለበት ሁኔታ እኛ ከእስራኤል ሀገር ያለ ነው የራሳችን ኑሮ የተመቻቸውን ኑሮ በመያዝ መቃወም ሳይሆን ከአንድ ላይ ሆኖ ወገን ያለው በሙሉ ከዚህ ሀገር ዘመድ አዝማድ ያለው በሙሉ እያስመሰከረ እንዲመጣ ግፊት የማድረግ ግዴታ አለብን እና ይሄ ታሪካዊ ወቀሰታም ያስመጣብናል። ታሪካዊ ወቀሰታ ሊያስመጣብን የሚችለው እንዴት ነው? እያንዳንዱ ባለበት ጊዜ በዘመኑ በስልጣኑ ጊዜ
ስልጣኑን ተጠቅሞ ወገን ደጋፊነቱን ማሳየት አለበት። ስለዚህ ምን ጊዜም ቢሆን በነገራችን ላይ እኛ ወደ እስራኤል ሀገር ስንመጣ በራሳችን ጥረት፣ በራሳችን ድካም፣ በራሳችን ግፊት እንጂ የእስራኤል ሀገር መንግስት ፈልጎ አምጥቶን አያውቅም። እኔ ለምሳሌ እኛ ስንመጣ በሱዳን በግድ ሄደን በእግራችን ሄደን ከዛ በኋላ ከዚህ ከመጣን በኋላ ሰላማዊ ሰልፍ እያደረግን አንድም ጊዜ የእስራኤል ሀገር መንግስት እንደ ሌሎች ይሁዲዎች በዓለም የተበታተኑት ይሁዲዎችን እንደሚመጡት ሰራተኛ ሰደው ኑን እንፈልጋቸዋለን እያለ ያመጣ የለም። ያ ስላልሆነ እኛ ደግሞ ከዚህ ያ ማለት ሁላችን ተሳስተን ሊሆን ይችላል። ስህተትን በማረም ዛሬ ሁሉ ሰው ከአንድ ላይ ሆኖ እጅ ጓንት ፈጥሮ አዲስ ነው ወለ ሐዳሽ ነው በመምጣ ሞሼ የመጣ ነው በመምጣ ሽሎሞ የመጣ ነው ከዚያ በኋላ የመጣ ነው የማለቱን ትቶ የመከፋፈሉን ሁኔታ ትቶ ከአንድ ላይ ሆኖ የወገን ጥሪ በሚመጣበት ጊዜ ከአንድ ላይ ሆነው እነዚህ ወገኖቻችን የሚመጡበትን መንገድ መስራቱ መንግስትን ማሳመኑ ይሄ ራሱ ታሪክን መስራት ነው እና ዝም ብሎ አሻግሮ እያዩ ከዚህኛ ወገኔ ነው ወይ ዘመዴ ነው ዘመድ የቀረ አይደለም፣ ትክክል አይደለም። እና አሁን ባለንበት ሁኔታ የወገን ጥሪ ማለት ሰብአዊ እርዳታ ማድረግ በስልጣን ያሉ ሰዎች ደግሞ ስልጣናቸውን ተጎንጽፈው መንግስትን ተጠቅመው መንግስትን ግፊት ማድረግ፣ እነሱን ደግሞ ህዝቡ መደገፍ፣ እነሱም ቢካሉ ደግሞ ህዝቡ የራሱን ውሳኔው በመወሰን ሰላማዊ ሰልፍ በማድረግ ደብዳቤ በመጻፍ የጋራ ኮሚቴ በማቋቋም እነዚህ ወገኖቻችን የሚራቡት የሚጠሙት የቀሩት እስከ መጨረሻ ድረስ እስቲመጡ በነገራችን ላይ ኢትዮጵያ የቀሩት የኛ ወገኖች በትግራይ አለ፣ በጎንደር ዙሪያ አለ፣ በወሎ ዙሪያ አለ፣ በሰሜን ዙሪያ አለ፣ እስከ አርሲ ድረስ አሉ። የኛ አዲስ አበባ በጣም ብዙ ህዝብ ነው ያለው፣ ብዙ ወገናችን ነው ያለው እና እኛ በተለይ ግን እስራኤል ሀገር ያለነው እስራኤል ሀገር ያለነው ተባባሪዎች መሆን አለብን። እዚህ ያለነው እኛ ማንነው ፂት ለብሶ የሚሄድ ማንነው ብዲቅ ቅዳሜን የሚያከብር ብዲቅ የሚለው ሳይሆን ዘሩ ማንነው የይሁዲ ዘሩ እንዴት ነው? ተነገራችን ላይ ኢትዮጵያ ያሉት የሚገርምህ ሰጠይ የክርስትና እንኳን ሃይማኖት ቀረብ ብለው እየኖሩ እነሱ እናንተ ቡዳ ፈላሻ ካይላ እየተባሉ አሁንም ያሉ አሉ። መጥፎት የሚሰጣቸው ሁሉ አሉ። ያ ለምን ይሆናል ነው የሁሉ ትብብር ያስፈልጋል። የሁሉ ትብብር ያስፈልጋል ማለት ነው። በጣም እናመሰግናለን አቶ ሽሎሞ። መልካም ምሽት። መልካም ምሽት። ሰላም ቆይቶ ሰላም